ባለፉት ቀናት አዲስ አበባ ዩኒቨርሲቲ 18ኛውን የመጽሐፍ አውደ ርዕይ አዘጋጅቶ ለተጠቃሚዎች ክፍት አድርጓል። ለተከታታይ 7 ቀናት በተካሄደው በዚያ አውደ ርዕይ የመጽሐፍ ነጋዴዎች፣ ገዢዎች፣ ደራሲዎች አለፍ ሲልም ጎብኚዎችን ሲያስተናግድ ቆይቷል። ኢሳት ነጻ የህዝብ ሚዲያም አውደ ርዕዩ በተዘጋጀበት በ6 ኪሎ ዩኒቨርሲቲ ቅጽር ግቢ ውስጥ በመገኘት ተሳታፊዎችን በማነጋገር የሚከተለውን ጥንክር አዘጋጅቷል። እንድትከታተሉን ጋብዛለን። በአውደ ርዕዩ ላይ የተሳተፉ የመጽሐፍ ነጋዴዎች እንደነገሩን የመጽሐፍ ዋጋ ከዕለት ዕለት እየጨመረ ቢሆንም አሁንም ግን መጽሐፍን ቀዳሚ ምርጫቸው ያደረጉ አንባቢያን ቁጥር ቀላል የሚባል አይደለም። በተለይ እንደዚህ አይነት አውደ ርዕዮች ደግሞ ከነዚህ አይነት አንባቢዎች ጋር በቀላሉ የሚያገናኙ ድልድዮች በመሆናቸው ሊበረታቱም ሊበዙም ይገባል ብለውናል። መጽሐፍ ትንሽ ወደድ ያለ ነው። አሁን ላይ ያለው ኮስት የመጽሐፍ ዋጋ ትንሽ ኦቨር ሆኗልና ከሱ አንፃር ሲታይ የአንባቢው መጠን ትንሽ የሚያስፈራ የሚቀንስ አይነት ነገር ስሜት ነበረ። ነገር ግን እንደ ሁኔታው እዚህ ደግሞ በጣም መጽሐፍትን አገኛለሁ፣ በተለያየ መንገድ የተለያዩ ሰዎችን በአንድ ቦታ አገኛለሁ ብሎ አስቦ የሚመጣ ገዢ ወይም የመጽሐፍት ቡክፌሩ ተሳታፊ ስላለ ምንም አስቸጋሪ ነው የሚባል አይደለም፣ የተሻለ ነበረ። ዘንድሮ በጣም የተሻለ ነው። በጣም ከዝግጅቱ ከድንኳኑ እንደዚህ ከምንም አንጻር የዘንድሮ በጣም የተሻለ ነው። በጣም ጸጥታው በቃ እንደው ከምንም ጀምሮ ከአዘገጃጀቱ ከፕሮቶኮሉ እየጠበቀ ነው። ዘንድሮ በጣም የተሻለ ነው ከሁል ጊዜው። ሌላ ጊዜ በጣም ከኛም ከነጋዴዎቹ ትንሽ ስርዓትም የለም ነበረ። ዘንድሮ ግን ገና ከመጀመሪያው ጀምሮ በስነ ስርዓት ተነግሮን መስፈርቱን ጠብቀን ነው እየሄድን ያለ ነው። በጣም ህዝቡም በጣም እየመጣ ነው። ዘንድሮ በጣም የተለየ ነው ነው ማለት። አይ በጣም ጥሩ ነው። ያው ትንሽ ከጊዜው አንፃር ያው ኢኮኖሚው ትንሽ ህዝቡ ኪሱ ስለተጎዳ እንጂ ማንበብ የሚፈልግ በጣም ብዙ ነው። ግን ከቀን በቀን መጽሐፍቶቹ ውድ እየሆኑ ዋጋ እየጨመረ ስለሆነ 3-4 መጽሐፍ የሚገዛ የነበረው አንባቢ አንድ መጽሐፍ ነው ገዝቶ የሚሄደው። ለምን ያው ትንሽ ዋጋ ንረት አለ፣ የመጽሐፍ ወረቀት ጭማሪ ስላለ የዋጋ ንረቱ ነው እንጂ አንባቢ በደንብ አለ። ከዚህ በፊት በነበሩት ያሁኑ በጣም ለየት ያለ ነው። ምክንያቱም ከድንኳኑም ካለው ከስሪሙ አንጻር ከዲስፕሊን አንጻር በጣም ደስ የሚል ነው የዘንድሮ። ይሄ ባዛር ማለት በጣም የጠፉ መጽሐፍቶች እንዳሉ ሙሉ የተገኙበት ማለት ይቻላል። አብዛኛው አሁን ከቤቱ ያስቀመጠውን ቤታችን ሁሉ ያስቀመጥነውን አመጣን ከዚህ ነፋስም አግኝተዋል፣ ሰውም ወስዷቸዋል። የተወሰኑት አሪፍ ለሚፈልጋቸው በጣም ደስተኛ ሆኖ ይወስዳል። ሰው በአቅሙ ነው እየገዛ ያለው፣ በአቅሙ ነው ማለት የውድ የሚፈልገውን አጥቶ ፈልጎ አጥቶት የነበረ መጽሐፍ አጋጣሚ ሲያገኘው ደስተኛም ሆኖ ይወስዳል ማለት ነው፣ ይገዛል። ምንድነው ለአዲስ አበባ ዩኒቨርሲቲ የመጀመሪያውን ትልቅ አክብሮት አለ፣ አመሰግናቸዋለሁ። ይሄ ባዛር በአመት አንድ ጊዜ ነው የሚካሄደው። ነገር ግን በአመት 2 ጊዜ ቢያደርጉት ደግሞ በጣም የተሻለ ነው ማለት ወጣቱን ህዝቡን በአመት የሚያገኘው በአመት 2 ጊዜ ቢያገኘው ጥሩ ነው እላለሁ። ሸማቾች በበኩላቸው አውደ ርዕዩ የሚፈልጓቸውን መጽሐፍት ጨምሮ ሌሎች የጠፉ መጽሐፍትን በቀላሉ የሚያገኙበት እድል ስለሚያመቻች ቀጣይነት እንዲኖሩ አሳስበዋል። ብዙ የጠፉ መጽሐፍቶችን ገበያ ላይ የማይገኙ መጽሐፎችንና ስጠብቅ የነበራቸውን ለመግዛት እንዲሁ ባገኝ ብዬ የማስባቸውን አይነት መጽሐፎች አንድ ላይ መሸመት ችያለሁ። አሁን እንዲሁም ከዚህ በፊት አልነበረም። እስከ በጣም ቅርብ ጊዜ ድረስ እንግሊዘኛ መጽሐፍ ለማግኘት እዚህ ሀገር በጣም ችግር ነበረ። አሁን ግን እየመጣ ነው። በጣም ኮፒም እየተደረገ ስለሆነ እዚሁ አሪፍ አቅርቦት አለ ብዬ አስባለሁ። እንዲሁም ያላሰብኳቸው መጽሐፎች ሁላ ያገኛለሁ ብዬ ሆነ ከ2 ቀን በፊት ከ3 ቀን በፊት የወጡ ውጪ ያገኟቸው አሉ። እንዲሁም በጣም አሪፍ ሆኖ ነው ያገኘሁት። የተለያዩ ቫራይቲ ኦፍ ቡክስ አሉ። መንፈሳዊም ሰልፍ ሄልፕም
የሰው ልጅ ሊረዱ የሚችሉ የተለያዩ መጽሐፍት አሉት እና ቆንጆ ሆኖ አግኝቼዋለሁ። አክቹሊ ሁለተኛ ነው ስመጣ ይሄኛው እዚሁ ፕሮግራም ላይ ከትላንት ወዲያ መጥቻለሁ። ከትላንት ወዲያም መጽሐፎች ወስጃለሁ። ዛሬም ለመግዛት ነው የመጣሁት። በጣም ጥሩና ቀጣይነት ቢኖረው አሪፍ የሆነ በጣም ደስ ይላል። እንዳልኩ ነው በቃ ቫራይቲ ኦፍ ቡክስ ስላሉ ደስ ይላል። የራሱን መጽሐፍ ሲሸጥ ያገኘነው ደራሲ አብስራ ታምሩ ደግሞ አውደሪው ከበርካታ ሸማቾች ጋር የመገናኘት እድሉን እንዳሰፋለት ነግሮን በዚህም ተጠቃሚ መሆኑን አጫውተውናል። ዛሬ እዚህ የተገኘሁት መጽሐፌን እየሸጥኩ ነው። 18ኛው የአዲስ አበባ ዩኒቨርሲቲ አውደሪ ላይ እንገኛለን። እኔም ከንም 2 መጽሐፎች አሉ። ሁለተኛ መጽሐፌን እምነት፣ ፍቅር፣ ተስፋ የሚለውን የሸጥኩ ከመሸጡም በላይ ልምድ ሼር ይደረጋል። ታላላቅ ደራሲያን ይመጣሉ። ከነሱ ጋር መተዋወቅ በራሱ አንድ እመታ ነው ብዬ አስባለሁ። እነዚህ አይነት አውደሪዎች ቢበዙ ለአንባቢያንም ለደራሲያንም ለሻጭ ለአከፋፋዮች ለሁሉም ጥቅም አለው ብዬ አስባለሁ። ለመሆኑ ምን አይነት መጽሐፍት ናቸው በአንባቢዎች ዘንድ በአንጻራዊነት በብዛት እየተፈለጉ ያሉት? ነጋዴዎች ገበያቸውን፣ ሸማቾች ፍላጎታቸውን መነሻ አድርገው ሀሳባቸውን እንደሚከተሉ አጋርተውናል። የአሁኑ ጄኔሬሽን የሚያነበው በጣም ብዙ አንባቢያን ያለ እንግሊዘኛ መጽሐፍ ላይ ነው። የሳይኮሎጂ መጽሐፍ ነው እየተነበበ ያለው። ታሪክ መጽሐፍቶች ይሸጣሉ። አሮጌ መጽሐፍቶች ይሸጣሉ። የኔ ምርጫዎች ሰልፍ ኢምፕሩቭመንት ላይ የሚሰሩ መጽሐፍቶች የኔ ምርጫዎች ናቸው። እኔ ሰልፍ ሄልፕ ናቸው። አብዛኛው ሰልፍ ሄልፕ እና ፊክሽን ናቸው። ሚስትሪዎች፣ ትሪለር ምናምን ሮማንስም አነባለሁ እንደዛ። አንድን ሰው ይበልጥ ሙሉ ከሚያደርጉት ልምዶች ቀዳሚ ማንበብ ነው የሚሉን ተሳታፊዎች ራሱን የሚወድ ሰው ሁሉ የሚያነበው መጽሐፍና የሚያነበበት ጊዜ ሊኖረው ይገባል ሲሉ መልእክት አስተላልፈዋል። ይህ መልእክታቸው በተለይ አብዛኛውን ጊዜያቸውን ማህበራዊ ሚዲያ ላይ እያጠፉ ላሉ ሰዎች እንዲሆንላቸውም ተመኝተዋል። ብዙ ጊዜ ያው ሰው አሁን ቅድም እንዳልከው ሶሻል ሚዲያ ላይ ነው ትንሽ አይናችን ቲክቶክንም አሉባልታውንም ነው እየተከታተልን ያለ ነው እና የኢትዮጵያ ሕዝብ በማንበብ እኛ ስናነብ ነው ልጆቻችን አንባቢ የሚሆኑት። እኛ ስናነብ ነው ወንድሞቻችን፣ ጓደኞቻችን ብልህ በሰው ይማራል፣ ሰነፍ በራሱ ይከስራል ይባላል እና ከአንባቢ እየተያየነ እየተመማርነ እንዲያነብ መልእክቴን አስተላልፋለሁ። መጽሐፍ ማንበብ መቻል መታደል ነው። እኛ ደግሞ ያው በውርስ ያገኘነው ልምድ ስለሆነ እኔ በግሌ በውርስ ያገኘሁት ልምድ ስለሆነ በጣም ተጠቅሜበታለሁ። ከመጽሐፍ የሚገኙ ንውረቶች ምንድነው? ሰው ከኖራቸው ቀድሞ ከአያቸው ነገሮች እንዲማር ይሆናል ማለት ነው። ለምሳሌ አንዳንድ ነገሮች፣ አንዳንድ የህይወት ዑደቶች እኛ ሳንኖርባቸው በፊት ሰዎች ኑረው አልፈው ይጽፉታል። ከጻፉት ነገር ቀድሞውኑ እኛ ትምህርት እንወስዳለን ማለት ነው። በህይወታችን አንዳንድ የማይደገሙ ስህተቶች ሊኖሩ ይችላሉና ከነሱ ስህተቶች ራሳችን ነፃ እንድንሆን ያደርገናል። ሁለተኛ ነገር ደግሞ ሶሻል ሚዲያ ላይ አሁን ላይ ብዙ ሰው ጊዜውን ያጠፋል። በዚህ ደግሞ አቴንሽን ስፓዝም ይሄ አእምሯችን ከአንድ ሰዓት ወይም ከአንድ ሰዓት እስከ 2 ሰዓት በበለጠ ጊዜ ውስጥ ተረጋግቶ ማንበብ፣ ተረጋግቶ ነገሮችን ማየት ማገላበጥ እንዳይችል ያደርገዋል ማለት ነው። ይሄ የሶሻል ሚዲያ አንዱ ኔጌቲቭ ፋክቱ ነው። ሁለተኛ መጽሐፍ ማንበብ ጥቅሞቹ ብዬ ማስበው ሰው ያደርጋል ስልክ ምንድነው ያስተሳሰብ አድማሳችንን በምንፈልገው መጠን ያሰፋልናል ማለት ነው። እንዲህ ለካ ይታሰባል፣ ነገሮች እንደዚህ በሚሆን ወይ መታየት ይችላሉ፣ በዚህኛው መንገድ መታሰብ ይችላሉ ብሎ አእምሯችን እንዲያስብ እንዲያሰላስል የእይታ አድማሳችን እንዲሰፋ ያደርጋል ብዬ አስባለሁ። ማንበብ አሪፍ ነገር ነው ብዬ አምናለሁ። እኔ ሳነብ እንድጠይቅ ያደርገኛል። የመጠየቅ አንዱ መንገድ ነው ብዬ አምናለሁ። በጣም ትክክለኛ ማንነታችሁን የሚቀይር ነገር ነው ብዬ አስባለሁ። ማንበብ ማለት ከብዙ ነገሮች አንጻር ነው። እንዳልከው ይሄ ወጣት ብዙ ሶሻል ሚዲያ ላይ ነው የምናሳልፈው። እኔን ጨምሮ ያልምድ ነበረን። በቃ ሶሻል ሚዲያ ላይ ነው የምናሳልፈው ብዙ ሰዓታችንን። ስክሪን ታይማችሁን ቼክ ብናደርግ አሁን በቀን ውስጥ ከ8 እስከ 10 ሰዓት ሶሻል ሚዲያ ላይ ነው የምናሳልፈው። ያንን ስክሪን ታይም ተቀንሶ ግን ወደ መጽሐፍት ዓለም ብንገባ ራሳችንን ማወቅ፣ ታሪክ ማወቅ፣ ራሳችንን በተለያዩ መንገድ
የምንጠቅመው መጽሐፍ በማንበብ ነው ብዬ አስባለሁ። እኔም አክቹሊ ቅርብ ጊዜ ነው መጽሐፍ አንባቢ የሆንኩት። የነበርኩበት ቦታ ነው ስዳክሬ የነበረው ብዙ አመት እና መጽሐፍ ካነበብኩ በኋላ ግን የት ቦታ መሄድ እንዳለብኝ አሁን የት ላይ እንዳለው በፊት የት ላይ እንደነበርኩኝ በጣም ብሩህ አድርጎልኝ በቃ የዲሉዥን ህይወት ነበር የምኖረው አሁን በተወሰነ መልኩ ድሪሜን እንዳገኝ ረድቶኛል። አንባቢ ትውልድ አለ። ነገር ግን ምንድነው አሁን አንባቢ የለም ማለት የምንችለው አንደኛ መጽሐፍቶች በየቦታው ላይ የሉም። ይሄም ራሱ ትውልዱ እንዳያነብ ያደርገዋል። መጽሐፍ አዘዋሪ የለም። ድሮ መጽሐፍ አዘዋሪ በየቦታው ታገኝ ነበረ። መጽሐፍ ዋጋ የሚቀንስ ነበረ። አሁን መጽሐፍ ዋጋ የሚጨምረው ምንድነው አዘዋሪ ስለሌለ መጽሐፍን ታትሞ መጽሐፍ ሱቅ ላይ ነው ቁጭ የሚለው። አዘዋሪ የለመኝ ተሎ አይሸጥም። ስለዚህ እንዳይታተም ጥረት ነው አለኝ። ስለዚህ ምንድነው መጽሐፍ አዘዋሪ ቢኖርና የመጽሐፍ ቦታዎች ወደ አንድ ቦታ ተሰብስበው ልክ አሁን ለምሳሌ ሰንዴ ማርኬት አለ አይደል? የልብስ አለ፣ የሸቀጣ ሸቀጦች ነገሮች አሉ። እንደዛ አይነት ቦታዎች ቢሆኑና ሰው ልክ ዛሬ መጥቶ ባዛር የሚገዛውን ያ መጽሐፍ ቦታ ቢታወቅ ያ ሰው ሄዶ የመግዛት እድሉና ሰው ከዚህ ከቴክኖሎጂ ከቲክቶክ ከፌስቡክ መውጣት ይችላል። አይ ቲንክ አሁን የመጣው አሁን ሳለ ቲክቶክ ምናምን አቴንሽን ስፓን ነው አይ ቲንክ በጣም ትልቅ ችግር ብዬ ማስበው ማለት የምናነበኛ እኔም አሁን የምጠቃበት ነገር ነው። ማንበብ እየፈለኩኝ ግን በቃ ማንበብ አይ ቲንክ አቴንሽን ስፓን ይጠይቃል። አይምሮአችን ውስጥ ወርልድ መፍጠር ይጠይቃል። ክሬቲቪቲም ነው። አሁን ፊልም ብቻ የሚያይ ሰው ግን ክሬቲቪቲ አይደለም፣ ኮንሱም ብቻ ነው የሚያደርገው። መጽሐፍ ግን ክሬት አድርገህ ነው ኮንሱም የምታደርገው አይምሮ ውስጥ። ለዛ ሁለት ነገር ነው የምትማርበት ማለት ነው እና በጣም ትልቅ አኮምፕሊሽመንት ነው። አንድ መጽሐፍ ራሱ መጨረስ በጣም ትልቅ አኮምፕሊሽመንት ነው በዚህ ዘመን እና እኔ ወጣቶች የምሞክረው እንግዲህ የሆነ በቀን አንድ ቻፕተርም ሁለት ቻፕተርም የሚያስደስታቸውን ነገር መርጠው ማንበብ ቢጀምሩ አሪፍ አይምሮአቸው ኮምፕሬሽን ስኪል በጣም ያዳብራሉ ብዬ አስባለሁ። ማህበራዊ ሚዲያ ብዙ ጊዜ ፊልተርድ የሆነ ነገር ነው ያመጣው። ለማለት የፈለኩት የመጣውን ፊት ታረጋለህ፣ ትመገባለህ። በቃ የሚያመጣውን ነገር ስክሮል እያደረግ ታየዋለህ። ግን መጽሐፍ ሲሆን ምርጫህ ነው። አእምሮህ ላይ የምታስገባው መርጠ ነው የምታስገባው እና መጽሐፍ ማንበብና ማህበራዊ ሚዲያ ላይ ጊዜ ማሳለፍ እኩል አይደለም። ራስን ነው የምትገነባው። ግን ማህበራዊ ሚዲያ ላይ ስትቆይ ዲኮንስትራክት የሚያደርጉን ነገሮች ነው የምታበዛው። ስለዚህ ለተመልካቾች ያለኝ መልእክት ምንድን ነው? መጽሐፍ በማንበብ ራሳቸውን እንዲያሳድጉ፣ አእምሯቸውን እንዲያሰፉ፣ የተለያዩ እይታዎችንም እንዲያስተውሉ ይረዳቸዋል። ስለዚህ መጽሐፍትን በማንበብ ጊዜያቸውን እንዲያሳልፉ ኢንካሬጅ አረጋቸዋል። በጣም ከማንበብ በጣም ብዙ ነው የምታተርፉት እና አሁንም መጀመር ይቻላል። ጊዜው አልረፈደም። አሁን ማንበብ ጀምሩ። ራሳችሁን ቢውልድ አድርጉ፣ እውቀት አግኙበት። ራሳችሁም ተጠቀሙ፣ ቤተሰባችሁን፣ ሀገራችሁን ጥቀሙ። ማንበብ ሙሉ ሰው ያደርጋል። የመጽሐፍ ዋጋ ከዕለት ዕለት እየጨመረ በመሆኑ አንባቢዎችን ቀስ በቀስ እንዳያርቅ ለመጽሐፍ መወደድ ዋና ምክንያት የሆነውን የወረቀት ዋጋን በተመለከተ የሚመለከታቸው አካላት ሊሰሩበት እንደሚገባ አስተያየታቸውን ያጋሩ ተሳታፊዎች ሀሳባቸውን አካፍለውናል። መልካም የንባብ ጊዜ እንዲሆንላችሁ እየተመኘን የዛሬውን ፕሮግራማችንን በዚሁ እናጠቃልላለን። ቸር ሰንብቱ።